ሰበር ዜና ኢራን አሜሪካ በፈጸመችው ጥቃት የተኩስ አቁም ስምምነቱ ፈርሷል በማለት ከከሰሰች በኋላ የበቀል እርምጃ በአሜሪካ ላይ ወሰደች። አሜሪካ ዛሬ በኢራን ተመታለች። ዝርዝሩን ይሰሙታል። በሌላ በኩል አዲሱ የኢራን መሪ ሞጅተባ ኻሜኒ ዛሬ አስደንጋጭ መልእክት አስተላልፈዋል። በመልእክታቸውም እስራኤል በሚቀጥሉት 15 ዓመታት ውስጥ ትጠፋለች፣ እናስወግዳታለን ብለዋል ጠቅላይ መሪው። ሙሉ መግለጫውን ይዘናል፣ ይሰሙታል። በሌላ በኩል ዋሽንግተን ቴሄራን ላይ አዲስ ጥቃት ብትከፍትም ስምምነት ላይ መድረስ የሚቻልበት እድል አሁንም እንዳለ አሜሪካ ገልጻለች። በሌላ በኩል እስራኤል ዛሬም ጦርነት ውስጥ ነች። ዛሬም ተኩሳለች፣ በርካቶችንም ገላለች። ሁሉንም በዝርዝር ይሰሙታል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜ አብራችሁን ቆዩ። በቅድሚያ እስራኤል በሚቀጥሉት 15 ዓመታት ውስጥ አትኖርም ሲሉ አዲሱ የኢራን መሪ ሞጅተባ ኻሜኒ አስደንጋጭ መልእክት አስተላልፈዋል። የእስላማዊቷ ሪፐብሊክ ኢራን ሶስተኛው ጠቅላይ መሪ ሞጅተባ ኻሜኒ በዛሬው ዕለት ለሃጂ ጉዞ ማዕረግ ባስተላለፉት መልእክት እስራኤል በሚቀጥሉት 15 ዓመታት ውስጥ ከምድረ ገጽ እንደምትጠፋ ተናገሩ። በኢራን መገናኛ ብዙሃን የተሰራጨው ይህ መልእክት እስራኤል የሚቀጥሉትን 25 ዓመታት አታይም በማለት ከ10 ዓመታት በፊት ተናግረው የነበሩትንና በቅርቡ የተገደሉትን የቀድሞውን የኢራን ጠቅላይ መሪ አያቶላህ አሊ ካሜኒን ንግግር ያስታወሰ ነው። አዲሱ መሪ ሞጅተባ ኻሜኒ እስራኤልን የማይረጋጋው የጽዮናዊውን አገዛዝና የካንሰር እጢ በማለት የገለጿት ሲሆን ሀገሪቱ ለተረገመው ህልውናዋ የመጨረሻ ምዕራፍ ላይ እየበቃች ነው ብለዋል። የኢራኑ ጠቅላይ መሪ ሞጅተባ ኻሜኒ ለኢድ አል አድሃ በዓል ባስተላለፉት መልእክት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ተናግረዋል። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግበዋል። ሞጅተባ የአባታቸው መገደል ተከትለው የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሑፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ በቀጠናው ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው እንደማይኖር አመላክተዋል። ጨምረውም በቀጠናው ለከፉ ተግባር መጠለያ የሆኑት ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች ነው ብለዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ከባድ ጉዳት እንዳደረሰባቸው በመጥቀስ በኢራን ከባድ ምት እስራኤልም አቅመቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰች ገልጸዋል። በሌላ ዜና የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቀዋል። እስላማዊ አብዮታዊ ዘቡ የአሜሪካ ጦር በቀጠናው ጣልቃ ገብነትና ጠብጫሪነት ቀጥሎ በፓርሺያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ የመከላከያ ሰፈር ገብቷል ብለዋል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መተን ጥለናል ሲልም አክለዋል። RQ-4 ድሮንና F-35 ተዋጊ ጄት እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገደዳቸው አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ
በግልጽ አላስቀመጠም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጾ ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብለዋል። የኢራን መገናኛ ብዙሃን ትናንት ምሽት በባንደር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግበዋል። በተያያዘ ዜና ኢራን አሜሪካ የፈጸመችው አዲስ ጥቃት የተኩስ አቁሙን የጣሰ ነው አለች። አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴሄራን ዋሽንግተን የተኩስ አቁሙን ጥሳለች ስትል ከሳለች። የኢራን ውጭ ጉዳይ ሚኒስቴር አሜሪካ በደቡባዊ ኢራን ሆርሙዝጋን አውራጃ ጥቃት መፈጸሟን አስታውቆ የተኩስ አቁሙ ግልጽ ጥሰት ነው ሲል ተናግረዋል። ሁለቱ ሀገራት እስከ ትናንት ሰኞ ድረስ በመግባቢያ ሰነዱ ዙሪያ የሚደረገው ንግግር ለውጥ ማሳየቱን ሲናገሩ ነበር። አሜሪካና ኢራን የሚያደርጉትን ንግግር በስምምነት ከተቋጨ ለ3 ወር የዘለቀውን ጦርነት ያስቆማል፣ የሆርሙዝ ወሽመጥን ያስከፍታል፣ እንዲሁም የተኩስ አቁሙን በ60 ቀናት ይራዘማል ተብሎ ነበር። በሌላ በኩል ዋሽንግተን ቴሄራን ላይ አዲስ ጥቃት ብትከፍትም ስምምነት ላይ መድረስ የሚቻልበት እድል አሁንም እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተናገሩ። አሜሪካ ያደረሰችው ጥቃት የኢራን የሚሳኤል ስርዓትና ጀልባዎች ላይ ጉዳት ቢያደርስም ማርኮ ሩቢዮ ዛሬ ባደረጉት ንግግር ስምምነት ላይ መድረስ ይቻላል ብለዋል። በኳታር በሚደረገው ውይይት ለውጥ የሚመጣ ከሆነ እናያለን ያሉት የውጭ ጉዳይ ሚኒስቴሩ ፕሬዝደንቱ ግሩም ስምምነት ላይ ይደርሳሉ አሊያም ስምምነት አይኖርም ሲሉ ገልጸዋል። በኳታር በሚደረገው ውይይት ላይ የቀረበው የሰላም እቅድ ውስጥ ያለው የቃላት አጠቃቀምና ምርጫ መታየት ስላለበት ንግግሩ ቀናት ሊወስድ እንደሚችል ጠቁመዋል። የሆርሙዝ ወሽመጥ መከፈት እንዳለበት አስረግጠው የተናገሩት ማርኮ ሩቢዮ እየሆነ ያለው ነገር ህገወጥ ነው፣ ዓለም ላይ አለመረጋጋት ፈጥረዋል፣ ተቀባይነትም የለውም ሲሉ አክለዋል። በሌላ በኩል እስራኤል በሊባኖስ መንደሮች ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎችን መፈጸሟ ተገለጸ። የእስራኤል ጦር ከ100 በላይ የሂዝቦላ መሠረተ ልማቶችና ተዋጊዎች ላይ የአየር ድብደባ መፈጸሙን ተናግረዋል። በሚያዝያ ወር አጋማሽ ላይ በእስራኤልና ሊባኖስ መካከል በአሜሪካ አደራዳሪነት የተኩስ አቁም ተደርሷል። የሊባኖስ ጤና ሚኒስቴር በቤካ ቫሊ በሚገኝ መሽጋሃራ በተሰኘ መንደር በተፈጸመ ጥቃት 2 ሕፃናትን ጨምሮ 11 ሰዎች መገደላቸውን አስታውቀዋል። የእስራኤል ጦር ግን የአሸባሪዎች እንቅስቃሴ በታየበት አካባቢ ጥቃት መፈጸሙን ተናግረዋል። የእስራኤል ጦር ጥቃቱን አጠናክሮ የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሄዝቦላ ኢላማዎች ላይ ጠንከር ያለ ጥቃት እንዲፈጸም ትዕዛዝ ከሰጡ በኋላ ነው። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በተደጋጋሚ ተጥሷል። እስራኤል በተለይ በደቡባዊ ሊባኖስ በተደጋጋሚ የአየር ድብደባ የምትፈጽም ሲሆን ሄዝቦላም ሮኬቶችና ድሮኖችን በሰሜን እስራኤል ወደሚገኙ አካባቢዎች ሲተኩስ ቆይተዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።